እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ኢኮኖሚ ሪፎርም ካደረገ በኋላ ብሔራዊ ባንክ በጣም ብዙ የዶላር ጨረታዎችን ሲያከናውን ነበር። 20ኛ ዙር ላይ ደርሷል እና የትኞቹ ባንኮች ናቸው ቅድሚያ በጨረታ የውጭ ምንዛሬ የሚያገኙት የሚለውን ሀሳብ ሰጣችኋለሁ ዛሬ። እንግዲህ 20ኛ ዙር ላይ ደርሷል። የመጀመሪያ ዙር እስኪያደርግ ኦገስት 6 2024 ነው የመጀመሪያውን ጨረታ ያወጣው። በጣም የጨረታ ሂደቶቹ ማሻሻያ አለባቸው። የመጀመሪያ ዙር ሲያወጣ አንድ የአሜሪካ ዶላር በ107.9 ብር የተሸጠ ጊዜ እንኳን ጠቅላላ የቀረበው ዶላር መጠን እንኳን የጨረታ መግለጫው ላይ አልነበረም። 30 ሚሊዮን ዶላር ነበር ግን አልነበረም። እና ከዛ በኋላ ብዙ ማሻሻያዎች እየተደረገበት ነው የጨረታ ሂደቱ እና 2026 ላይ አይኤምኤፍ 4ኛ ዙር ግምገማ ካደረገ በኋላ የሚወጡ ጨረታዎች መረጃ ላይ ዝርዝር ጨምሯል። ብሔራዊ ባንክ ለጨረታ የቀረበ የዶላር መጠን፣ ባንኮች ያስገቡት ፍላጎት፣ ከፍተኛ የቀረበ፣ ዝቅተኛ የቀረበ፣ የመቁረጫ ዋጋ ከቶፍ የሚባለው ዋጋ፣ አማካይ ዋጋ፣ ስንት ባንኮች አገኙ የሚል ዲቴል አለበት እና እሱን ዝርዝሩን በደንብ አቅርብላቸዋል። ግን በጨረታ ሕግ ትልቅ የከፈለው ነው ብዙ የሚወስደው፣ ግን ሁሉንም ጠቅሎ የሚወስድ አይሆንም። አሁን በግልጽ ጨረታዎቹ ላይ አይመለከትም አይጻፍም። ግን ኦገስት 6 2024 ላይ የነበረው ጨረታ ላይ አንድ መልእክት ነበረበት። ለጨረታ ከሚቀርበው የውጭ ምንዛሬ መካከል ከ20 ከመቶ በላይ አንድ ባንክ መውሰድ አይችልም የሚል አንድ ሀሳብ አለበት። የጨረታ ዶኩሜንቱን ሄዳችሁ ብትመለከቱት። ግን በምሳሌ እንመልከተው። አሁን እንኳን 20ኛ ዙር ከትናንትና ያደረገው የ70 ሚሊዮን ዶላር ጨረታ ነበር እና እንዴት ነው የመቅረጫ ዋጋ የሚባለው? ምንድነው ከፍተኛ የሚባለው? ምንድነው ዝቅተኛ የሚባለው የሚለውን ቀለል አድርጌ በምሳሌ ላስረዳችሁ። ለምሳሌ አንድ ባንክ ብሔራዊ ባንክ 70 ሚሊዮን ዶላር አቅርቧል ብላችሁ አስቡ። 70 ሚሊዮን ዶላር በጨረታ አለ ብሎ አናውስ አድርጓል። ልክ ጨረታ ማስገቢያ ወቅት ላይ ሁሉም ባንኮች ይመጣሉ። ፍላጎት ያላቸው ባንኮች በሙሉ ይመጣሉ። ለምሳሌ ከ70 ሚሊዮኑ አንድ ኤ የሚባል ባንክ 10 ሚሊዮን ዶላር መግዛት እፈልጋለሁ በ156 ብር ከ05 ሳንቲም ብሎ ሊያስገባ ይችላል። የየራሳቸውን ነው የሚያስገቡት ሁሉም። ቢ የሚባለው ባንክ ደግሞ 15 ሚሊዮን ዶላር ምናልባት በ156 ብር እፈልጋለሁ ብሎ ሊያስገባ ይችላል። ሲ የሚባለው ባንክ 20 ሚሊዮን ዶላር እፈልጋለሁ በ155 ብር ከ95 ሳንቲም ሊል ይችላል። ዲ የሚባለው ባንክ ደግሞ 25 ሚሊዮን ዶላር እፈልጋለሁ በ155 ብር ከ90 ሳንቲም ብሎ ሊያስገባ ይችላል። አይታዩም እንግዲህ አስቡት። ኢ የሚባለው ባንክ ደግሞ 10 ሚሊዮን ዶላር እፈልጋለሁ በ155 ብር ከ88 ሳንቲም ሊል ይችላል። ምናልባት እሺ ስድስተኛ ባንክ ቢኖርና ኤፍ የሚባለው ባንክ ደግሞ 20 ሚሊዮን ዶላር እፈልጋለሁ በ155 ብር ከ85 ሳንቲም ቢል ብላችሁ አስቡት። ይህን ዝርዝር ይቀበላል ብሔራዊ ባንክ። ይህን ስትደምሩት ኤ ባንክ 10 ሚሊዮን እፈልጋለሁ ብሏል። ቢ 15 ሚሊዮን፣ ሲ 20 ሚሊዮን፣ ዲ 25 ሚሊዮን፣ ኢ 10 ሚሊዮን፣ ኤፍ 20 ሚሊዮን። በድምሩ ስንት መጣ? 100 ሚሊዮን ዶላር እንደሚፈልጉ አሳዩ ማለት ነው። ስለዚህ 70 ሚሊዮን ዶላር ጨረታ ወጥቶ 100 ሚሊዮን ዶላር ፍላጎት አሳዩ የሚባለው ይሄ ነው። አሁን በ20ኛው ዙርም 70 ሚሊዮን ዶላር ብሔራዊ ባንክ አቅርቦ 177 ሚሊዮን ጠየቁ የሚባለው መፈለጋቸውን አሳዩ የሚባለው ከዚህ ጨረታ ውስጥ ጠቅላላ እንወስዳለን ብለው በፍላጎት ያሳዩት መጠን ሲደመር ነው። አቅርቦ ግን ስንት ነው? 70 ሚሊዮን። ከዛ በኋላ ይሄን ዝርዝር ከተመለከተ በኋላ ብሔራዊ ባንክ ወደ መደልደል ስራ ይመጣል። ትልልቅ ዋጋ ያቀረቡት ዶላሩ እስኪያልቅ ድረስ የመውሰድ መብት አላቸው ማለት ነው። አሁን ማን ቅድሚያ ይወስዳል ሲባል ትልቅ ዋጋ ያስገባው ግን 100% አይደለም። ቅድም በጠቀስኩላችሁ እንደሆነ አስባለሁ እኔ። ለምሳሌ አንዱ ባንክ ብድግ ብሎ 100% በጨረታ የቀረበው 70 ሚሊዮን በትልቅ ገንዘብ አንድ ይወስዳለሁ ይባል ሊፈቀድለት አይችልም። አይ ቲንክ እስካሁን እየሰራ እንደሆነ ነው ማስበው እኔ። ከ20 ከመቶ የበለጠው መውሰድ የለበትም። ምናልባት 70 ሚሊዮን ከቀረበ ከ14 ሚሊዮን በላይውን አንድ ባንክ ሊወስድ አይችልም የሚለው እንደሚተገበር ነው ማስበው። ስለዚህ መደልደል ይጀምራል። ኤ ባንክ 10 ሚሊዮን በ156 ብር ከ05 ሳንቲም ወስዳለው ስላለ ይሰጠዋል ማለት ነው። ስለዚህ ስንት ይቀራል? ከ70 ሚሊዮኑ 60 ሚሊዮን ይቀራል። ቢ ባንክ ደግሞ 15 ሚሊዮን በ156 ብር ስላለ እሱም ይሰጠዋል። ስንት ይቀራል? ከጨረታው ገንዘብ ላይ 45 ሚሊዮን ይቀራል ማለት ነው ከ70 ሚሊዮኑ። ሲ የሚባለው ባንክ 20 ሚሊዮን በ155 ብር ከ95 ሳንቲም ወስዳለሁ ብሎ ጨረታ ስላስገባ
25 ሚሊዮኑን 20 ሚሊዮኑን ይወስዳል። ጠቅላላ ለጨረታ ከቀረበ 70 ሚሊዮን 25 ሚሊዮን ይቀራል። ዲ የሚባለው ባንክ 25 ሚሊዮን ዶላር እፈልጋለሁ ብሎ አስገብቷል። ቢፈቀድ ብላችሁ አስቡት። ስለዚህ በ155 ብር ከ90 ሳንቲም እሱ የቀረችውን 25 ሚሊዮን ሲወስዳት አለቀ ማለት ነው። አሁን እዚህ ጋር ቆማችሁ ነው መቁረጫ ዋጋ የሚባለው የመጨረሻው ባንክ ወስዶ የሚጨርስበት ዋጋ ማለት ነው። ስለዚህ ዲ ባንክ 155 ብር ከ90 ሳንቲም ላይ ስለወሰደ 155 ብር ከ90 ሳንቲም ምን ይሆናል ማለት ነው? ከቶፍ ፕራይስ ይሆናል። ከቶፍ ሬት የመቁረጫ ዋጋ ምን ማለት ነው? ከሱ በታች ያሉ ባንኮች በሙሉ አይወስዱም ማለት ነው። ለምሳሌ ኤፍ 10 ሚሊዮን እፈልጋለሁ ብሎ ነበር በ155 ብር ከ88 ሳንቲም ምንም አያገኝም፣ ቢያስገባም አያገኝም። ኤፍም 10 ሚሊዮን እፈልጋለሁ በ155 ብር ከ85 ሳንቲም ብሎ ነበር፣ ቢያስገባም አይወስድም። ለዚህ ነው ተሳታፊ ባንኮች የወሰዱ ባንኮች የሚባሉ። የወሰዱ ባንኮች በሙሉ ከመቁረጫ ዋጋ በላይ ያሉት ናቸው። ከቶፍ ከሚባለው ዋጋ በላይ ማለት ነው። አሁን ከላይ በነገርኳችሁ ምሳሌ ከፍተኛ ዋጋ ስንት ነው? ባንክ ኤ ያስገባው 10 ሚሊዮን ወስዳለሁ በ156 ብር ከ05 ሳንቲም ያለው ከፍተኛ ተብሎ የሚገለጸው ዋጋ እሱ ነው። ዝቅተኛ የሚባለው ኤፍ ያስገባው ነው፣ ግን አልወሰደበትም፣ ግን ዝቅተኛ በዕለቱ የገባ ነው። ስለዚህ ኤፍ ባያገኝም ስድስተኛው ባንክ በ155 ብር ከ85 ሳንቲም እገዛለሁ ብሎ ነበር። የዕለቱ ዝቅተኛ ዋጋ የሚጠቀሰው እሱ ነው ማለት ነው። ሌሎች 30 ባንኮች ሊሆኑ ይችላሉ። ወደታች ብደረድሯቸው እንደዛ ነው የሚሆነው። ብዙ ከሆኑ እስከታች ድረስ ሊወስዱ ይችላሉ። ለምሳሌ 500 ሚሊዮን በቀረበ ጊዜ 31 ባንኮች ተጫርተው 31ም ወስዷል። አሁን ግን 70 ሚሊዮን ትናንትና በቀረበው ውስጥ 20 ባንኮች ቀርበው 9 ባንክ ብቻ ነው የወሰደው። ስለዚህ ከቶፉ እዛ 9ኛ ባንኩ ጋር ይቆማል ማለት ነው። ስለዚህ ትልቅ ዋጋ ያስገባው ነው ቅድሚያ የሚወስደው ማለት ነው። ግን ዝርዝሩ ላይ ከተመለከታችሁ ማርጂናል ሬት የሚባልም ጉዳይ አይታችኋል። ከቶፍ የሚባለው ከዛ ውጭ ግን ዌይትድ አቬሬጅ የሚባለው አለ። የዕለቱ አማካይ ዋጋ የሚባለው ማለት ነው። እሱ መሰረታዊ ነው። አሁን በጨረታው 6 ባንኮች ተሳትፈው 4 ባንክ ብቻ ነው እኔ በምገልጽላችሁ ምሳሌ እየወሰዱ ያሉት። ስለዚህ 6ቱ ተሳታፊ ናቸው፣ የወሰዱት 4ቱ ናቸው ማለት ነው። አማካይ የሚባለው ዋጋ ግን እንዴት መሰላችሁ የሚሰላው? ለምሳሌ ኤ የሚባለው ባንክ 10 ሚሊዮን ዶላር እፈልጋለሁ በ156 ብር ከ05 ሳንቲም ተብሏል። እሱ ይባዛና 1560 ይቀመጣል። ቢ ባንክ 15 ሚሊዮን ዶላር እፈልጋለሁ በ156 ብር ከ00 ብሎ አስገብቷል። እሱ ሲባዛ 2340 ይመጣል። ምሳሌ እኔ ሲ የሚባለው ባንክ 20 ሚሊዮን እፈልጋለሁ ብሏል። በስንት ብር? በ155 ብር ከ95 ሳንቲም። እሱ ሲባዛ 3119 ብር ይመጣል 19 ይመጣል። ዲ የሚባለው ባንክ የወሰዱት ባንኮች ብቻ 25 ሚሊዮን እፈልጋለሁ ብሏል። 155 ብር ከ90 ሳንቲም ያለው እሱ ይባዛና 3897 ይመጣል። እንደ ፖይንት ቁጠሩት። ስለዚህ እነዚህ ባንኮች የወሰዱት 70 ሚሊዮን ዶላሩን ነው። የገዙበት ገንዘብ ደግሞ ፖይንት ጠቅላላ ድምሩ ደግሞ 10917 ነው። ይሄንን 10917 ለ70 ሚሊዮን ስታካፍሉት 155 ብር ከ95 ሳንቲም ይመጣል። ይሄ ማለት አማካይ ዌትድ አቬሬጅ ሬት የሚባለው ማለት ነው። የዕለቱ አማካይ ዋጋ የሚባለው ይሄ ነው። ግን ባንኮች የገዙት በዚህ ነው ማለት አይደለም። ከዚህ በላይ የገዙ አሉ። አሁን በቅድም በምነግራችሁ ምሳሌ በ156 የገዛ ባንክ አለ። በ156 ከ05 የገዛው ኤ የሚባለው ባንክ አለ። በ156 ብር የገዛው ቢ የሚባለው ባንክ አለ። ስለዚህ በ155 ከ95 የገዛው ሲ ነው። ኦልሞስት ወደ ሲ የሚጠጋ ነው። መቁረጫ የሚባለው ዋጋ ደግሞ ዌትድ አቬሬጅ ከሚባለው በታች ያለው ነው። ስለዚህ አብዛኛው ዌትድ አቬሬጅ እያለ አማካይ ብሎ ከሚያቀርበው በላይ ነው ብዙ ባንኮች የሚገዙት። እሱም መረጃ ለእናንተ ለማቅረብ ነው። ስለዚህ ይህ የሚያመለክተው ምንድን ነው? በቃ ብዙ የሚገዛ ባንክ በጣም ጥሩ እንደተሳካለት ነው የሚቆጠረው። እንደዛ ማለት አይደለም። ባይዘው ለምሳሌ ጨረታ ከሚቀርበው በላይ ፍላጎት ካሳዩ ፍላጎት ከአቅርቦት በላይ ነው። በቃ እሱን ሊያሳይ ይችላል። አሁን 20ኛው ዙር እንኳን በ107 ሚሊዮን ዶላር ይበልጣል ባንኮች ያሳዩት ፍላጎት። ምናልባት አስመጪዎች ብዙ እየጠየቋቸው ሊሆን ይችላል። በቃ ብዙ ፍላጎት ላይ ያሳዩ ይችላሉ። ግን በቀጣይ እነዚህ ጨረታ ላይ ያመለጣቸው ባንኮች ብዙ ሊያስገቡ ይችላሉ፣ ትልቅ ዋጋ ሊያስገቡ ይችላሉ። ስለዚህ በትልቅ ዋጋ ወይም ትልቅ መጠን መውሰድ ማለት
ከባንኩ አቅም ጋር ብቻ የሚገናኝ አይደለም። ከንግድ ባንኮቹ አቅም ጋር ብቻ የሚገናኝ አይደለም። ለምሳሌ 156 ምንለው ትልቁን ትንሽዬ ባንክም ሊያስገባው ይችላል። በአቅም ትንሽ የሆነ ባንክ። ትልልቅ ባንኮች ጭራሽ ጨረታ ውስጥም ላይመጡ ይችላሉ። በቃ አልፈልግም ሊሉ ይችላሉ። አስቡት። አሁን ትናንትና በተደረገው ጨረታ አማካይ ዋጋው ዝቅተኛውን እንኳን እንቁጠርና አማካይ የሚባለውን እንቁጠርና 155 ብር ነው ብለን እናስብ። 155 ብር ባንኮች አሁን ወርዳችሁ ብትመለከቱ ከገዢ ከሚሸጡ ሰዎች የሚገዙበት አሁን እየገዙ ያሉት በ153 ብር ነው። እየሸጡ ያሉት ደግሞ በ156 ብር ነው። ስለዚህ ከግለሰብ በ153 የመግዛት አክሰስ ያለው ንግድ ባንክ ከብሔራዊ ባንክ መጥቶ በ155 ብር መግዛት አይፈልግም። አይ ትርፌን ላስጠብቅ ብሎ በ155 ብር ገዝቶ 158 ብር ቢሸጥ ከተማ ውስጥ በሙሉ ባንኮች ከሚሸጡበት ዋጋ ከፍ አድርጎ ሊሸጥ ነው። አብዛኛው ባንኮች በ156 ብር እየሸጡ ስለሆነ ማለት ነው። ስለዚህ ደንበኛ ማራቅ ስለማይፈልግ መጥተው ላይ ሳተፉም ይችላሉ። አንዳንድ ደግሞ ባንኮች አሉ በጨረታው ዶላር ማጣት የማይፈልጉ ማለት ምክንያቱም መሰብሰብ የማይችሉ በቀላሉ። ስለዚህ ኦፖርቹኒቲ ኮስቱ በጣም ከፍተኛ ስለሚሆንባቸው በትንሽ ሳንቲም በሚል ምክንያት ማጣት አይፈልጉም። በዜሮ ነጥብ ምናምን ነው የሚለያዩት ብዙዎቹ ባንኮች። ስለዚህ በቃ ያላቸው በሙሉ ጨረታው ላይ መረባረብ ነው። ግን በትልቅ ዋጋ የሚገዙና ትልቅ መጠን የሚወስዱ ባንኮች አንደኛ ብዙ በቃ አስመጪ ደንበኞች ያሏቸው ሊሆኑ ይችላሉ። በቃ ደንበኞቻቸውን ለማርካት ሊሆን ይችላል። ምናልባት ብዙ ብርም ለመግዛት የሚሆን የውጭ ምንዛሬ ለመግዛት የሚሆንም ብዙ ብር እጃቸው ላይ ያላቸው ሊሆኑ ይችላሉ። ብዙ ያልተከፈለ የኤልሲ ጥያቄ ያለባቸውም ሊሆኑ ይችላሉ። በጊዜ መክፈል ያለባቸው የውጭ ምንዛሬ ዕዳ ያለባቸውም ሊሆኑ ደግሞ ይችላሉ። ስለዚህ ብዙ የገዙትም የጠንካራ ምልክትም አይደለም። በትልቅ ዋጋ የገዙትም የባንኮችን ጥንካሬ አይደለም የሚያሳዩ ባንኮቹ ያለባቸው የፋይናንሻል ኢሹም አብሮ ስለሚያሳይ ማለት ነው። ስለዚህ ቅድሚያ የሚያገኙ ትልቅ ዋጋ የሚያስገቡት ነው። ትልቅ ዋጋ ስላስገባ በጨረታ ያለውን በሙሉ ጠራርጎ ይወስዳል ማለት ሳይሆን የተቀመጠውን ሬት ቅድም በምንለው እስካሁን ድረስ ይሰራል ብዬ በማምነው የጨረታ ጠቅላላ የሚቀርበውን 20% ከሆነ ማኔጅ የሚያደርጉት ለሱ ትልቅ ዋጋ የሚያቀርቡት ቅድሚያ ይወስዳሉ። ስለ ትልልቅ ዋጋ ያቀረቡት ይወስዱና ነው የመቁረጫ ዋጋው ይቀመጣል። ከመቁረጫ ዋጋ በታች የሆኑት በሙሉ ይመለሳሉ፣ ለሚቀጥለው ጨረታ ላይ ይመጣሉ ማለት ነው። ስለዚህ ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።